ጤና ይስጥልን የተወደዳችሁ ተመልካቾቻችን እንዴት ሰነበታችሁ? ከአማራ ሚዲያ ኮርፖሬሽን ሳምንታዊ የሰሞነኛ ዝግጅታችን ተጀምሯል። በቀጥታ ስርጭት ከዚህ ሰዓት ጀምሮ ወደ እናንተ መድረስ ይጀምራል። ዘመኑ ታደለና ተስፋውን ታምር ከመላው የስቱዲዮ ባለሙያዎች ጋር ከእናንተ ጋር ቆይታ እናደርጋለን። ዛሬም እንደተለመደው የተለያዩ ርዕሰ ጉዳዮችን እያነሳን ውይይቶች እናደርጋለን። እስከ ዝግጅታችን ፍጻሜ ድረስ አብራችን እንድትቆዩ በአክብሮት ጋብዛለሁ። ተስፋውን እንግዲህ በቆይታችን የተለያዩ ርዕሰ ጉዳዮችን ይዘናል። መልካም ዘሜ እንግዲህ በዛሬው የሰሞነኛ መሰናዷችን ሁለት ርዕሰ ጉዳዮችን መርጠን ለተመልካቾቻችን የምናደርስ ይሆናል። በተለይም ደግሞ ከሰሞኑ የክልሉ ከፍተኛ የመንግስት የስራ ኃላፊዎች በክልሉ የተለያዩ አካባቢዎች ህዝባዊ የውይይት መድረኮችን እያደረጉ ነው የሚገኘው። እንግዲህ እኛ የመረጥነው ጉዳይ ከዚሁ ጋር ይገናኛል። የመጀመሪያው ርዕሰ ጉዳያችን ማለት ነው። በዋግ ኽምራ ብሔረሰብ አስተዳደር ከፍተኛ የመንግስት የስራ ኃላፊዎች ተገኝተው የህዝቡን የልማትና የመልካም አስተዳደር ጥያቄዎች ተቀብለው ውይይት ተካሂዷል። በዚያ ላይ ምላሾችን ሰጥቷል። ከዚያ ባሻገር ደግሞ አንድ ያዝነው ርዕሰ ጉዳይ አለ። በተለይም ዓለም አቀፋዊ የሆነ ጉዳይ ነው። እንደ ሀገራችንም በከፍተኛ ደረጃ እየፈተነ ያለ ጉዳይ ነውና የነዳጅን ጉዳይም የምናነሳ ይሆናል። አዎ እንግዲህ የመካከለኛው ምስራቅ በተለይ አለመረጋጋት ውስጥ ከገባ ጀምሮ ነዳጅ ዓለም አቀፋዊ የትኩረት ነጥብ ሆኗልና ይህንን ጉዳይ ወደ ኋላ ላይ በትኩረት እንመለከተዋለን። የመጀመሪያው ጉዳያችን እንግዲህ አንተም ቀደም ብለህ እንዳነሳው የአማራ ክልል ከፍተኛ መሪዎች በዋግ ኽምራ ብሔረሰብ አስተዳደር የተለያዩ ወረዳዎች ውይይቶችንና ጉብኝቶችን አካሂደዋል። ይህንን የተመለከተ ነው የሚሆነው። እንግዲህ በክልሉ ምክትል ርዕሰ መስተዳደር ዶክተር አብዱ ሁሴን የተመራ ከፍተኛ የመንግስት የስራ ኃላፊዎች ልዑክ ቡድን ነው በአካባቢው ጉብኝትና ውይይት ያደረገው። በተለይ በውይይት ደረጃ የሰቆጣ ከተማ የብሔረሰብ አስተዳደሩ ዋና ከተማ በሆነችው ሰቆጣ እንደዚሁም በብሔረሰብ አስተዳደሩ ካሉ ወረዳዎች ውስጥ አንዱ በሆነው ሳህላ ሰየምት ወረዳ መሻሃ ከተማም ተገኝተው ከወረዳውና ከከተማው ነዋሪዎች ጋር ውይይት አድርገዋል። እንደዚሁም በዳህና ወረዳም ከዳህና ወረዳና ከአምደ ወርቅ ከተማ ነዋሪዎች ጋር ውይይቶችን አድርገዋል። ከብሔረሰብ አስተዳደሩ ከፍተኛ መሪዎች ጋርም የተለያዩ ውይይቶችን ሲያካሂዱ ቆይተዋል። በእነዚህ ውይይቶችም እንግዲህ የተለያዩ የመሰረተ ልማት ጥያቄዎች ተነስተዋል። ተስፋው አዎ እንግዲህ በውይይት መድረኩ ላይ ሰፋ ያለ ውይይት ነው የተካሄደው። በዋግ ኽምራ ብሔረሰብ አስተዳደር በሰቆጣ ከተማ ነው ውይይቱ የተካሄደው። በዚያ ላይ የተለያዩ የህብረተሰብ ክፍሎች ናቸው የተገኙት። የሃይማኖት አባቶች፣ ወጣቶች፣ ሴቶች ከሁሉም የማህበረሰብ ክፍል የተለያዩ የመድረኩ ተሳታፊዎች ነበሩ። በዚያ ላይ እንግዲህ በተለይም እንደ ብሔረሰብ አስተዳደር ሊነሱ የሚገባቸውን ጥያቄዎች ማህበረሰቡ አንስቷል። የተለያዩ የልማትና የመልካም አስተዳደር ጥያቄዎችን ነዋሪዎቹ አንስተዋል። በተለይም ከዚህ ከልማት አኳያ ዞኑ እምቅ የመልማት አቅም ያለው እስካሁን በደንብ ያለማ መሆኑና የክልሉ መንግስት ትኩረት ሰጥቶ ሊሰራ ይገባል የሚሉ ጥያቄዎችን አንስተዋል። በመሰረታዊነት ከተነሱ ጉዳዮች መካከል የዚህ የመንገድ መሰረተ ልማት ጥያቄ፣ የንጹህ መጠጥ ውሃ አቅርቦት እንዲሁም የሆስፒታል በጤናው ዘርፍ የሆስፒታል ግንባታ ጥያቄዎች ተነስተዋል። በተለይም ደግሞ በመንገድ ጉዳይ የተጀመሩ በዞኑ በተለያዩ አካባቢዎች የተጀመሩ የአስፓልት ፕሮጀክቶች አሉ። እነዚህ አስፓልት መንገድ ፕሮጀክቶች በወቅቱ መጠናቀቅ አልቻሉምና ማህበረሰቡ ለእንግልት እየተዳረገ ነው የሚሉ ሀሳቦችን አንስተዋል። ከዚህ አኳያም መንግስት ለዞኑ ትኩረት ሰጥቶ ሊሰራ ይገባል፣ እነዚህ ችግሮች በዘላቂነት መፈታት አለባቸው የሚሉ ሀሳቦችን አንስተዋል። በሌላ በኩል ደግሞ ከንጹህ መጠጥ ውሃ አቅርቦት አኳያም በጣም ከፍተኛ የሆነ ችግር እንዳለ ተነስቷል። በጤናው መስክም እናቶች እንዲሁም ደግሞ የተለያዩ የህብረተሰብ ክፍሎች በአካባቢው የአካባቢውን ማህበረሰብ የሚመጥን የሆስፒታል መሰረተ ልማት የጤና አገልግሎቱን ሊሰጡ የሚችሉ የጤና ተቋማት ባለመኖራቸው ማህበረሰቡ እየተቸገረ መሆኑንና አሁን የተጀመረው በከተማው የተጀመረው ሆስፒታል ተጠናቆ አገልግሎት መስጠት እንዳለበት እነዚህን ሀሳቦች አንስተዋል። አዎ እንግዲህ ዋግ ኽምራ አካባቢ ተስፋው እንደምታውቀው የተነሱ የመሰረተ ልማት ጥያቄዎች ሌሎች የልማቶችንም ጭምር ይዞ የሚመጡ ጥያቄዎች ናቸው። አሁን የመጀመሪያው በትልቁ ከተነሱ ጉዳዮች መካከል አንደኛው መንገድ ነው። መንገድ እንደ አዲስ የሚጀመሩ ወይም ደግሞ ይጀምራሉ ተብለው ቃል የተገቡና ተጀምረው በተለያየ ምክንያት የዘገዩና የተቋረጡ ፕሮጀክቶች ወደ ስራ እንዲገቡ የአካባቢ ነዋሪዎች እየጠየቁ ነበር። እንደሚታወቀው ተስፋውን በዛ አካባቢ ብዙ የሚባሉ የመንገድ ጥያቄዎች አሉ። የተጀመሩም ነበሩ ግን እስካሁን ድረስ ያልተጠናቀቁ። ለምሳሌ አንደኛው የሚነሳው እና ከላሊበላ ጋርም የሚያገናኘው ከብልባላ
ተነስቶ እስከ ሰቆጣ የሚገባው መንገድ ከዚህ ከጋሸና አካባቢ ጀምሮ የሚሄድ መንገድ ነው። ነገር ግን እስከዛሬ ድረስ ያልተጠናቀቀ በመሆኑ ያ አካባቢ በጣም ከፍተኛ ጥያቄ ሲነሳበት ነበር። እሱ በፍጥነት አለመጠናቀቁንም የአካባቢው ነዋሪዎች ሲያነሱ ነበር። በውይይቶቹ ላይም እንደዚሁ ተነስቷል እና ያ መንገድ በተለይ አሁን ላይ እንዲጠናቀቅ ስራዎች እየተጀመሩ እንደሆነ ሲገለጽ ነበር። ከሰሞኑም የአስፋልት ማንጠፍ ስራዎች ተጀምረዋል። በተለይ ከሰቆጣ ጀምሮ ወደ ላሊበላ አቅራቢያ ያለችው አብልባላ የተባለች አካባቢ የሚያመጣ መንገድ ነው። እሱ መንገድ በሎት 2 የሚባል ፕሮጀክት ነውና እሱ ላይ አሁን እየተሰራ እንደሆነ ሲገለጽ ነበረ። ምክትል ርዕሰ መስተዳድሩን ጨምሮ ከፍተኛ የስራ ኃላፊዎችም ለዚህ የመንገድ ፕሮጀክት ተብለው የተገነቡ ሌሎች ተያያዥ መሰረተ ልማቶችንም ጭምር በአካባቢ እየጎበኙ ነበር። ለምሳሌ የአስፋልት ንጣፍ የሚሰራበት የተተከለ አለ። ያንን መሳሪያ የሚያመርት ማለት ነው። በህብር ኮንስትራክሽን የተሰራ ነው። እሱ ለዛ ብቻ ሳይሆን ለሌሎች የመንገድ ፕሮጀክቶችም ጭምር ግብዓት የሚውል የአስፋልት ማንጠፊያ መሳሪያ የሚያመርት ማሽን ተተክሎ ነበረ። በምስሉ ላይም ተመልካቾች እየተመለከቱት እንገኛለን። ይሄ እንግዲህ ለመንገድ ፕሮጀክቶች ትልቅ ግብዓት የሚሆን ነው። የጥገና ስራዎችም ጭምር ይሰራሉ። በዋግምራ አካባቢ ከዋና ከተማዋ ሰቆጣ ተነስቶ ወደ ሌላኛው ወረዳ አበርገሌ የሚሄድ ወደ 60 ኪሎ ሜትር የሚሆን የጥገና ስራም እየተሰራን እንደሆነ ሲገለጽ ነበር። ከዛም ባሻገር የተከዜ ድልድይም ራሱ አለ እንደ መንገድ ፕሮጀክት የሚቆጠር ነውና በስፋት ከተነሱ ጉዳዮች እንዲጠናቀቁ እንዲጀመሩ ከተነሱ ጉዳዮች መካከል መንገድ ዋነኛው ነበር። አዎ በተለይ የመንገድን ጉዳይ ስናነሳ ብዙ ፕሮጀክቶች በክልሉ የተለያዩ አካባቢዎች ተጀምረው የሚጓተቱበት መንገድ እንዳለ ይታወቃል። አሁን ላይ እዚህ ከምስሉም እንደምንመለከተው በሰቆጣ ከተማ እነዚህን የመንገድ ፕሮጀክቶች ለማጠናቀቅ ይህንን የአስፓልት ስራውን ለማቀላጠፍ የተጀመረው ስራ በዚያው አካባቢ እንደዚህ አይነት ልማቶችን መስራት በተለይ አሁን ካለው ነባራዊ ወቅታዊ ሁኔታ አንጻር እጅግ ሊበረታታ የሚገባው ነው። በዚያው አካባቢ ግብዓቱ የሚገኝ ከሆነ እነዚህ መሰረተ ልማቶች በአጭር ጊዜ ተጠናቀው ለማህበረሰቡ አገልግሎት የሚሰጡበትን ምቹ ሁኔታ ይፈጥራልና በተለይ የዋግምራ ብሔረሰብ አስተዳደር እንግዲህ ላሊበላን ጨምሮ የቱሪስት መዳረሻ ሊሆኑ የተለያዩ አካባቢዎች ያሉት ነውና መንገድ ደግሞ ለማህበረሰቡ አገልግሎት ከመስጠት ባለፈ የቱሪዝሙንም እንቅስቃሴ ተደራሽ በማድረግ በኩል ትልቅ ፋይዳ አለው። የክልሉ መንግስትም እንግዲህ ከፍተኛ የስራ ኃላፊዎች ሲገልጹ እንደነበረው በዚያ ብሔረሰብ አስተዳደር ዞን ወደ 9 ሚሊዮን ብር ተመድቦ የተለያዩ የመሰረተ ልማት ስራዎች እየተከናወኑ እንደሚገኙ ሲገለጽ ነበርና እነዚህን ልማቶች አጠናቆ ማህበረሰቡን ተጠቃሚ ማድረግ ያስፈልጋል። በተለይም ብዙ ጊዜ የዋግምራ ብሔረሰብ አስተዳደር ከልማት አኳያ በርካታ ጥያቄዎች የሚነሱበት አካባቢ ነውና እነዚህን ችግሮች ፈቶ ለማህበረሰቡ የልማቱ ተቋዳሽ ማድረግ ያስፈልጋል። እንግዲህ የዋግምራ ብሔረሰብ አስተዳደርን ስናነሳ ዘሜ በጣም በርካታ የልማት ኮሪደር እንደሆነ ይታወቃል። በተለይም የተከዜ ተፋሰስ ኢንቨስትመንት ቀጠና ተብሎ በክልሉ ከተለዩ የልማት ቀጠናዎች መካከል አንደኛው ነውና ዞኑ በጣም ሊለማ የሚችል በርካታ እምቅ የሆነ የማዕድን ሀብት ያለው የቱሪዝም መዳረሻ ሊሆንም የሚችል አካባቢ እንደመሆኑ መጠን በስፋት ስራዎችን መስራት እንደሚያስፈልግ ሲገለጽ ነበር። አው እንግዲህ በጸጋ ደረጃ በጣም ብዙ ጸጋዎች የሚነሱለት ብሔረሰብ አስተዳደር ነው እና በዛ አካባቢ አንተም እንዳነሳው በማዕድን ደረጃ ለምሳሌ በጣም የካበተ ተብሎ የሚነሳ ነው። እስካሁን ድረስ ባሉ ጥናቶች ከ20 በላይ ማዕድናት ያሉበት እንደሆነ ይነሳል። እነዚህ ማዕድናት እንግዲህ እስካሁን ድረስ ባለው በተለይ ከመሆን ከሚገባው አንጻር ያን ያክል ብዙ የተሰራበት አይደለም። እስከ 5000 የሚደርሱ ወጣቶች አሁን በዛ አካባቢ በማዕድን ዘርፍ ላይ እንደተሰማሩ በስራ እድል እንደተፈጠረላቸው ይነገራል። ነገር ግን ካለው በተለይ የብረት ማዕድን እንዳለው ይነገራል። የወርቅ ማዕድን ግራናይትን ጨምሮ ከ20 በላይ የማዕድን አይነቶች እንዳሉ እስካሁን እነዚህም በጥናት የተለዩ ናቸውና እነዚህ ማዕድናት ያሉት ሀብት ነው። እንዳነሳው ከተከዜ ኮሪደር ጋር ተያይዞ በተለይ የአሳ ሀብቱ በራሱ እንግዲህ 70% የሚሆነው የተከዜ ግድብ የኃይል ማመንጫ ግድቡ 70% የሚሆነው በዚህ በዋግ ወሰን ውስጥ የሚገኝ ከመሆኑ ጋር ተያይዞ በጣም ሰፊ የአሳ ምርት እንቅስቃሴ ያለው ነው። ይሄ የአሳ ምርት እንቅስቃሴ አሳው ባህር ውስጥ ከማምረት ባሻገር የገበያ ትስስሮችን፣ የመንገድ መሰረተ ልማቶችን በተለይ የመብራትም ጭምር አብሮ የሚያያዙ መሰረተ ልማቶች እንደሚያስፈልጉት ይታወቃል። ያለውን ጸጋ ማልማት የሚያስችሉ መሰረተ ልማቶች አብረው ተያያዥ መምጣት መቻል አለባቸው። አሁንም
ክልሉ የ25 ዓመት ያሻጋሪ እቅድ ውስጥ ተካተው በተከዜ ኮሪደር ውስጥ ምን ጸጋዎች አሉ ምን ልማቶች አሉ ተብሎ እየተሰራበት ነው ያለው። በእንስሳት ሀብትም ጭምር ከፍተኛ የሆነ ጸጋ ከ600 ሺህ በላይ የቀንድ ከብቶች ያሉበት እንደሆነ መረጃዎች ያመለክታሉ። ከ1.3 ሚሊዮን በላይ በግና ፍየሎች ያሉበት እንደሆነም ይነገራል። እነዚህ በግና ፍየሎችም በተለይ በአካባቢው የስጋ ማቀነባበሪያዎችም ጭምር ሲገነቡለት እንደነበር እናስታውሳለን። ያን ያክል በብዙ ርቀት ያልተሄደ ቢሆንም ነገር ግን ካለው ጸጋ አንጻር የራሳቸው ብራንድም ጭምር ሊሰራላቸው የሚችሉ ሀብቶችን የያዘ ዞን ነው የዋግምራ ብሔረሰብ። አዎ እንግዲህ በግብርና በኃይል ማመንጫ እንዲሁም በቱሪዝም ሰፊ እድሎች ያሉት ሰፊ ጸጋ ያለው ብሔረሰብ አስተዳደር ነው ዘሜ። ቀደም ሲል አንተ እንዳልከው እስኪ አሁን ደግሞ እንግዲህ ከፍተኛ የመንግስት የስራ ኃላፊዎች በውይይቱ ላይ ተገኝተው ለተነሱ ጥያቄዎች ምላሽና ማብራሪያ ሰጥቷል። ከዚያ ውይይት ውስጥ የተወሰኑ ሀሳቦችን ቀንጨብ አድርገን ለተመልካቾቻችን አድርሰናቸው እንመለሳለን። አብራችሁን ቆዩ። የተጀመረን መንገድ ማስጨረስ ያቃተን ተቆራርጦ መስራት ያቃተን ምንድነው ምክንያቱ? ሆስፒታሉ ጋር ተያይዞ ሆስፒታላችን ሲቲ ስካን የለውም። በሲቲ ስካን እጥረት ምክንያት የኛ አካባቢ ሰው ይሄንን አገልግሎት ለማግኘት ላልተፈለገ ወጪ አሁንም እየተዳረገ ሌላ ቦታ ነው የሄደ ሕክምናውን አገልግሎቱን የሚያገኘው። ነዳጅ በጣም ዋግን እንደ ዋግ በጣም አስመሮናል። የኑሮ ውድነትንም ተጽዕኖ አድርጓል። መስጂዱ በቂ የሆነ ቦታ እያገኘም አይደለም። ሽማግሌዎች እንኳን በአግባቡ ሃይማኖታዊ ስርዓታቸው ለመፈጸም እድሉን እያገኙ አይደለምና ትኩረት ተሰጥቶ ቢታየው እላለሁ። በማዕድን አካባቢያችን ላይ የምናውቃቸው ማናውቃቸው ከፍተኛ የሆኑ ማዕድኖች አሉ። በተለይ የብረት ማዕድኑ ግን አለን ከማለት ውጭ ሳይንሳዊ በሆነ መንገድ ተጠንቶ ለስራ በሚያመች መልኩ እንዲሆን በኢትዮጵያ ጂኦሎጂካል ሰርቬይ እና ማዕድን ሚኒስቴር በጥምረት ከባለፈው ዓመት ጀምሮ እየተሰራ ያለውን ነገር ሁላችሁም ታውቃላችሁ። ለአስፓልቱ የሚያስፈልጉ ቁሳቁሶች በነፃነት መንቀሳቀስ አልቻሉም። ባለሙያ በነፃነት ተንቀሳቅሶ መጥቶ መስራት አልቻለም። በዚህ ምክንያት ባቀርነው መንገድ ልማት ለማረጋገጥ እንቅፋት ሆኖ ችግር እየፈጠረ ነው ማለት ነው። ይሄ እንዲቆም ዘላቂ ልማት እንዲረጋገጥ በጋራ አቅደን ልንሰራ ይገባል የሚል እምነት ስላለኝ ነው ይሄንን ማለት ነው። በዋግኽምራ ዞን አካባቢ ምን ሀብት አለ? ምን ሚኔራሎች አሉ? ለየትኛው ፋብሪካ ያገለግላሉ? በየትኛው መስክ ይለማሉ? በእንስሳት ሀብት በኩል ምን ሀብቶች አሉ? የተከዜ ተፋሰስን ኮሪደሩን እንዴት እንጠቀምበት? ምን እናልማበት? የትኛው ቀጠና ላይ ምን እናልማ ስትራቴጂካሊ ብለን ፕላን አድርገን ስራ ውስጥ ገብተናል። በዛ መልኩ የክልሉን የሁሉንም ከባቢ ችግር ለመፍታት እቅድ አዘጋጅተን ስራ ውስጥ ስለገባን ለሁሉም ህዝብ የሚሆን ልማት ማምጣት ከናንተ እና ከኛ ይጠበቃል። ከመንገድ ጋር ተያይዞ ያለው ከሰቆጣ ዳህራ፣ ሳህላ፣ ኮረም፣ መቀሌ የተጀመሩ አሉ። እነዚያ የተጀመሩትን ማስቀጠል የሚጓተተው በቀጣይ ደግሞ የሚጀመሩትን በፍትሃዊነት መለኪያ መስፈርት መሰረት እየለየን ስራ መስራት ይኖርብናል። የተከበራችሁ ተመልካቾቻችን ተመልሰናል። እየተከታተላችሁ የምትገኙት የሰሞነኛ መሰናዷችን ነው። አሁንም ዝግጅታችን ይቀጥላል። አብራችሁን ቆዩ። ዝም እንግዲህ ቀደም ሲል የመንግስት የስራ ኃላፊዎችና በዋግኽምራ ብሔረሰብ አስተዳደር ሰቆጣ ከተማ የሚገኙ የተለያዩ የማህበረሰብ ክፍሎች ከልማት አኳያ ያነሷቸውን ጥያቄዎች አስመልክቶ የመንግስት የስራ ኃላፊዎችም ምላሽ ሰጥቷል። በዚህ መንገድ ተመልክተን ተመልሰናልና በርካታ ጥያቄዎች ናቸው የተነሱ። እኛ የተወሰኑትን ነው እንግዲህ ለግብዓትነት ያቀረብናቸው። ከዚህ አኳያ እንግዲህ በተለይ ዋግኽምራ ብሔረሰብ አስተዳደር ቀደም ሲልም እንዳነሳ ነው በውሃ ሀብትም የኤሌክትሪክ ኃይል ማመንጫነት የሚያገለግል የተከዜ ወንዝ ያለበት አካባቢ ነውና በተፋሰሶችን በማልማት አካባቢውን በመስኖ ተጠቃሚ የማድረግ ሂደትም ተጠናክሮ መቀጠል አለበት። ከዚህ በፊትም በተለይ የተቀናጀ የተፋሰስ ልማት ተጀምሮ እንደነበር እናስታውሳለን እና በዚህ አካባቢ ያሉ በዙሪያ ያሉ ወረዳዎችን ተጠቃሚ የሚያደርግ ነበር። እንግዲህ አካባቢው ብዙ ጊዜ በየዓመቱ በድርቅ ያጠቋልና ይህን ለመቋቋም የሚያስችሉ ደግሞ ዘላቂ የሆነ የተፈጥሮ ሀብት ጥበቃና የተፋሰስ ልማት ስራዎችን መስራት ያስፈልጋል።
ከዚህ አንጻር የተከዜ ወንዝ ለዚሁ ልማት የሚውል እንደሆነም ይታወቃል። አዎ እንግዲህ የአካባቢው ላይ ለመስኖም ለአሳም ልማት ቀደም ሲል እንዳነሳ ነው መሆን የሚችል ነው። ከ120 ቶን በላይ አቅም ያለው እንደሆነ ይነገርለታል። ስለዚህ ያን አካባቢ ማልማት በብዙ መንገድ ለክልሉም ጭምር ኢኮኖሚ ከፍ ያለ ድርሻ ያለው መሆኑ ነው። ድልድዩም እንደዚሁ እንግዲህ እስካሁን በፊት ድልድዩ በጣም ትልቅ ችግር ሆኖ የነበረ ነው። ተስፋሁን አሁን የብረት ድልድይ ነው ያለው። ይሄ ድልድይ ከተወሰኑ ዓመታት በፊት በተከዜ ወንዝ ከተወሰደ በኋላ ወረዳዎች ከዞኑ ጋር የመገናኘት እድላቸው ተቆርጦ እንደነበር ይታወቃል። በኋላ ላይ እንግዲህ ወደ 250 ሚሊዮን ብር በላይ ወጪ ተደርጎ ያ የብረት ድልድይ ተገምቷል። ነገር ግን ይሄም ድልድይ አሁን ማደግ መቻል አለበት የሚሉ ጥያቄዎች በተለይ ሳህላ ሰየምት መሻ አካባቢ በነበረው ውይይት ላይ ሲነሱ ነበረ። አሁን ላይም እንግዲህ ባለው መረጃ መሰረት ይህንን ድልድይ ወደ ኮንክሪት ለማሳደግ እንቅስቃሴዎች እንደተጀመሩ ተገልጿል። የዲዛይን ስራዎች እየተሰሩ እንደሆነ ነው የመንገድ ቢሮ መረጃም የሚያሳየው። ተስፋሁን ከዛ ባሻገር እንግዲህ በአካባቢው የነበሩ ከፍተኛ የስራ ኃላፊዎች የወለካ አዳሪ ትምህርት ቤት ጭምር ጎብኝተዋል። ተስፋሁን ይሄ አዳሪ ትምህርት ቤት እንግዲህ በተለይ ከዋግምራ አንጻር ደግሞ ብዙ ትርጉም ያለው ነው። እንደሚታወቀው አካባቢው በዳስ ትምህርት ቤቶች የሚነሳ አካባቢ ነው የነበረው። አሁን ላይ እንግዲህ ደረጃቸውን የጠበቁ ተብለው በክልሉ ከሚነሱ 3 አዳሪ ትምህርት ቤቶች መካከል አንደኛው ሰቆጣ ዙሪያ እየተገነባ ነው የሚገኘው። ይሄ አዳሪ ትምህርት ቤት በቀጣይ ዓመት ይጠናቀቃል። ወደ 600 ተማሪዎችንም ጭምር ተቀብሎ ማስተማር እንደሚጀምር ነው የተገለጸው። ወደ 1.4 ቢሊዮን ብር አካባቢ ተበጅቶለት እየተካሄደ ነው ከፍኖተ ሰላምና ደብረ ታቦር ትምህርት ቤቶች ጋር በጋራ ማለት ነው። ስለዚህ ይሄ ትምህርት ቤትም ጉብኝት ተደርጎበታልና ምክትል ርዕሰ መስተዳድሩም ይሄ ትምህርት ቤት በቀጣይ ዓመት ከተለያዩ የክልሉ አካባቢዎች ጥሩ ውጤት ያላቸውን ልጆች ተቀብሎ ማስተማር እንደሚጀምር ተገልጿል። ይሄ እንግዲህ እዛ አካባቢ የትምህርት ቤቶችን ደረጃ ለማሻሻል እየተሰሩ ላሉ ስራዎች እንደ ጥሩ ምልክት የሚወሰድ ነው። ተስፋ አዎ በተለይ እነዚህ ልዩ አዳሪ ትምህርት ቤቶች አሁን በክልሉ የተለያዩ አካባቢዎች ቀደም ሲል አንተም ስታነሳ እንደነበረው እየተገነቡ ነው የሚገኙት። በዋግምራ ብሔረሰብ አስተዳደር እየተገነባ የሚገኘውም ለዚህ አካባቢ ተማሪዎች እንግዲህ ለትምህርቱ ማህበረሰብ ትልቅ እድል ይዞ የሚመጣ ነው። በተለይ ልዩ እውቀትና ክህሎት ችሎታ ያላቸውን ተማሪዎች መጻኢ እድላቸውን የሚወስን ነው። የፉክክር መንፈስ ያላቸው በትምህርታቸው እውቀትና ክህሎት ያላቸውን ልጆች ለማፍራት በሚደረገው ጥረት የራሱን አዎንታዊ አስተዋጽኦ ይጫወታል። ዘሜ እንግዲህ የመንግስት የስራ ኃላፊዎቹ እንደገለጹት በክልሉ የተለያዩ አካባቢዎች የሚነሱ የልማትና የመልካም አስተዳደር ጥያቄዎችን ለመመለስ በትኩረት እየተሰራ ይገኛል ብለዋል። ካለን ሰዓት አኳያ ወደ ቀጣዩ ወደ ሁለተኛው ርዕሰ ጉዳያችን እናልፋለን። ከዚያ በፊት ግን ካፍታ በኋላ እንመለሳለን። አሁንም በድጋሚ አብራችሁን ቆዩ ተመልካቾቻችን። ተመልሰናል። የሰሞነኛ ዝግጅታችን ከአማራ ሚዲያ ኮርፖሬሽን በቀጥታ ወደ እናንተ እያደረሰ ነው። ቆይታችን አሁንም ይቀጥላል። ወደ ሁለተኛው ርዕሰ ጉዳያችን ነው የምንሸጋገረው። ሁለተኛው ርዕሰ ጉዳያችን የነዳጅ ጉዳይ ነው። ተስፋሁን እንግዲህ መግቢያችን ላይም ቀደም ብለን እንዳነሳ ነው የመካከለኛው ምስራቅ ወደ አለመረጋጋት ከገባበት ጊዜ ጀምሮ የነዳጅ እንግዲህ የዓለምን ኢኮኖሚ በከፍተኛ ሁኔታ እያናጋ ያለ ሀብት እንደሆነ ይታወቃል። እንግዲህ ጦርነቱ በተለይ እስራኤልና አሜሪካ በጋራ የኢራን ላይ ዘመቻ ከከፈቱበት ጊዜ ጀምሮ ኢራንም ምላሽ መስጠት ከጀመረችበት ጊዜ ጀምሮ በከፍተኛ ሁኔታ ዓለምን ያናጋውና ከሰላም እጦቱ ባሻገር የሆነው ደግሞ ከፍተኛ የሆነ ኢኮኖሚያዊ ቀውስ ነው። ይሄ ኢኮኖሚያዊ ቀውስ ደግሞ ዋነኛ ምሰሶው ነዳጅ እንደሆነ ይነገራል። ልክ ነህ ዘሜ። እንግዲህ እስራኤል አሜሪካና ኢራን ጦርነት እንግዲህ በተደጋጋሚ በተለይ ባለፉት ጊዜያት እስካሁን ሰዓት ጊዜ ድረስ በተደጋጋሚ አንደኛው በአንደኛው ላይ ጥቃቶችን እየፈጸሙ ነው የሚገኘው። ኢራንም ለዚሁ ምላሽ እየሰጠች በእስራኤል ላይ የተለያዩ ጥቃቶችን እያደረሰች ነው የምትገኘውና እንግዲህ እስካሁን ባለው መረጃ መሰረት እስራኤል በኢራን ላይ ወደ 8500 የሚደርሱ ጥቃቶችን አድርሳለች። ከፍተኛ መሪዎችን፣ የኒውክሌር ሳይንቲስቶች፣ ወታደራዊ አዛዦች፣ የመንግስት ተቋማት፣ የኃይል መሰረተ ልማቶችን አውድማለች።
የኢራን መከላከያ ኃይል እንደገለጸው ከሆነ ደግሞ በኢራን ላይ ወደ 70 በመቶ የሚደርስ የሚሳኤልና የአየር ኃይል ላይ ጉዳት እንዳደረሰች ነው የተገለጸውና ግጭቱ እስካሁን ድረስ መፍትሄ አላገኘም። ከሰሞኑም አንዳንድ የወጡ መረጃዎች አሉ። ይህን ግጭት ለማስቆምና ወደ ድርድር ለመምጣት የሚያስችሉ ንግግሮች ተጀምረዋል የሚሉ መረጃዎች እየወጡ ነው። በአንጻሩ እስካሁን ድረስ በተጨባጭ እነዚህን ሀገራት ወደ ድርድር ለማምጣት የሚደረግ ፍሬያማ የሆነ ውይይት እየተደረገ አይደለም። እንግዲህ በዚህ ሂደት የዓለማችን ቁልፍ ጉዳይ አንድም የዓለማችንን የፖለቲካዊ አሰላለፍ የመቀየር አቅም ያለው የነዳጅ ጉዳይ፣ የኃይል ጉዳይ አጣብቂኝ ውስጥ ችግር ውስጥ ገብቶ ነው እየተመለከትን ያለ ነው። እንግዲህ በተለይም የዓለማችን የኢኮኖሚ መሰረት ነው ልትለው ትችላለህ ዘሜ። እንግዲህ ነዳጅ ኃይል በተለይም በፖለቲካዊ ሂደት የዓለምን አሰላለፍ የመቀየር ኃይል እንዳለው ይታወቃልና ይህ ጦርነት ከተጀመረበት ጊዜ ጀምሮ ከዚያ በፊት በዩክሬንና በራሽያ ጦርነት ዓለማችን ከኃይል አኳያ ምን ያህል ፈተና እንደገጠማት እናስታውሳለን። አሁን ደግሞ እንግዲህ በዚህ በኢራን እስራኤልና አሜሪካ ጦርነት ምክንያት ይህ ቁልፍ የሆነው ከባድ ስትራቴጂካዊ ቦታ የመካከለኛው ምስራቅ የሆርሙዝ የባህር መስመር ሰርጥ መዘጋት ዓለማችንን እያነጋገረ ነው የሚገኘው። የነዳጅ ዋጋም በእጅጉ እያሻቀበ ነው የሚገኘውና በተለይ እንደ ኢትዮጵያ ላሉ ደግሞ ነዳጅን ገዝተው ለሚጠቀሙ ሀገራት ለዚያውም ደግሞ የባህር በር ለሌለው ሀገር በእንቅርት ላይ ነው ችግሩ የሚሆነውና ይህ ዓለማችንን በተለይም በማደግ ላይ ያሉ ሀገራትን ሌላ አማራጭ የሌላቸውን ሀገራት ደግሞ ወደ አጣብቂኝ ውስጥ ወደ መክተት ደረጃ መጥቷል። እንግዲህ ጦርነቱ ሲጀመር ጀምሮ የብዙ የዓለም ስጋት የነበረው ኢራን የሆርሙዝ ሰርጥን ልዘጋ ትችላለች ሚል ነው የነበረው። እንደተፈራውም ኢራን ዘግታለች። በተለይ በዛ አካባቢ ጥቃት ሊደርስብኝ ይችላል በሚል ነው እንግዲህ በዋነኛነት ያ ደግሞ የሆርሙዝ ሰርጥ ደግሞ የዓለም ጉሮሮ ነው ተብሎ የሚታሰብ ነው። በጣም ብዙ የነዳጅ ብቻ ሳይሆን ሌሎች የሸቀጥ እቃዎች ጭምር የሚሸጋገሩበት ነው። እንግዲህ መካከለኛው ምስራቅ ካለው በተለይ የኃይል ሀብት አንጻር የነዳጅ ሀብት አንጻር ደግሞ ብዙ ኃይል በዛ የሚያልፍ ነው። እንደሚታወቀው የዓለም 20 በመቶ የሚሆነው የነዳጅ ሀብት በዛ ጠባብ ሰርጥ ውስጥ የሚያልፍ ነውና የዛ ሰርጥ መጎዳት በጣም በብዙ መንገድ መነጋገሪያ ሆኗል። አሜሪካም በፕሬዚዳንቷ ዶናልድ ትራምፕን በኩል አካባቢው እንዲከፈት ተደጋጋሚ ማስጠንቀቂያ ስትሰጥ እንደነበር ይታወቃል። አሁን ላይ እንግዲህ አንተም እንዳልከው በተለይ በፓኪስታን መልእክት በማቀያየር በፓኪስታን አደራዳሪነት ንግግሮች እንዲኖሩ እየተሞከረ ነው። በተለይ ጥቃቶችም ጭምር ኃይል ላይ በተለይ የኢራን ኃይል ላይ የሚደረጉ ጥቃቶች ወደ 10 ቀናት ከፍ እንዲሉም ጭምር ትራምፕ ይፋ አድርገዋል። እስከዛ ድረስ እንዲዘገዩ ማለት ነው። በመካከል ንግግሮች 48 ሰዓት ነበር መጀመሪያ የሰጡ፣ ከዚያ ለ5 ቀን አደረጉት። አሁን ደግሞ ከትላንትና ጊዜ ጀምሮ ወደ 10 ቀን እና አሁን ይሄ እንግዲህ እስከ ፈረንጆቹ ሚያዝያ 6 የሚቆየው ጊዜ ምናልባት የነዳጅ ሀብት ላይ የሚያመጣው የራሱ እንትን ይኖረዋል። ነገር ግን ጦርነቱ ከተጀመረ ቅጽበት ጀምሮ ነው የነዳጅ ዋጋ በዓለም አቀፍ ገበያ ማሻቀብ የጀመረው። ይሄ የነዳጅ ዋጋ እንግዲህ ለጥፍ ለቀረበ ነው እንዲያውም ዋጋው የጨመረው በዓለም ላይ። ይሄ ደግሞ በቀጥታ ሌላው የዓለም ክፍል ላይ ከፍተኛ ጉዳት እያደረሰ ነው የሚገኘው። የነዳጅ ሀብት እንግዲህ በሆርሙዝ አካባቢ የሚመጣው ሀብት በተለይ ከትናንት ጀምሮ ከጦርነቱ ጋር ግንኙነት የሌላቸው ሀገራት በተወሰነ መንገድ መጠቀም ይችላሉ የሚል ሀሳብ ሰጣለች ኢራን። ነገር ግን ብዙ እየመጣ አይደለም፣ ስጋቶች አሁንም አሉ። እንደሚታወቀው እዛ አካባቢ ባሉ በኢራን ስር በሚተዳደሩ እነ ሆርሙዝን ጨምሮ ሆርሙዝ ደሴትን ጨምሮ እነ ቄሸምና ላራክ በተባሉ ደሴቶቹ አካባቢ ጠንካራ ኃይል አላት ኢራን እና እዛ አካባቢ የባህር ኃይሉ የሚቆጣጠር። ስለዚህ እዛ አካባቢ ያለው የደህንነት ስጋት በራሱ አሁንም በበቂ ሁኔታ ነዳጅ እንዳይጓጓዝ እያደረገ ነው። ይሄ ደግሞ በጦርነቱ በቀጥታ በኢትዮጵያ ላይም ከፍተኛ ጉዳት እያደረሰ ነው የምናየው። እንግዲህ የኢትዮጵያ ብዙ ነገሮች ሞተሩ ደግሞ ራሱ ነዳጅ ነውና የነዳጅ እጥረቱ አሁን ላይ ኢትዮጵያን እየፈተነ እንደሆነ በተግባር እየታየ ነው። ተስፋው እንግዲህ የዓለማችን 20 በመቶ የነዳጅ መስመር ነው ሆርሙዝ ስንል በቀን ወደ 20 ሚሊዮን በርሜል ነዳጅ የሚተላለፍበት መስመር ነው። 1/3 የሚሆነው የዓለማችን የግብርና ግብዓት የዩሪያና ማዳበሪያም የሚተላለፈው በዚህ መስመር ውስጥ ነው ዘሜ። 13 በመቶ የዓለማችን ኬሚካሎችም የሚተላለፉበት በዚሁ በሆርሙዝ ሰርጥ ውስጥ ነውና ለአብነት ስናነሳ እንግዲህ ሱዳን 54 በመቶ ማዳበሪያ የምታስገባው በዚህ መስመር ነው። ስሪላንካ 36 በመቶ የሚሆነውን፣ ታንዛኒያና ሶማሊያ ደግሞ 30 በመቶ የማዳበሪያ አቅርቦት ፍላጎታቸውን የሚያስገቡት በዚሁ በሆርሙዝ ሰርጥ አማካኝነት ነውና በተለይም እነዚህ በመካከለኛው ምስራቅ
የሚገኙ ሀገሮች እነ ሳውዲ አረቢያ፣ እነ ኩዌት፣ ኢራቅ፣ ኢራን፣ ካታርና ባህሬንን ጨምሮ ነዳጅ በማምረት በዓለም አቀፍ ደረጃ የሚታወቁ ሀገራት ናቸውና ነዳጃቸውን አምርተው ደግሞ ወደ ሌሎች የአውሮፓና የእስያ ሀገራት የሚልኩት ይህንን የሆርሙዝ ሰርጥ ወይም የባህር መስመርን ተጠቅሞ ነው። ስለዚህ በተለይም ጃፓን፣ ቻይናና ህንድ የመሳሰሉት ቻይና ከ30 እስከ 40 በመቶ የሚሆነውን የነዳጅ ፍላጎቷን የምታሟላው በሆርሙዝ ሰርጥ አማካኝነት ነው። ወደ ሌሎች ወደ ጃፓን ስንሄድ ደግሞ 95 በመቶ የሚሆነው የነዳጅ ፍላጎቷ የሚያልፈው በዚሁ መስመር ውስጥ ነው እና ሌሎች የዓለም ሀገራትም በጦርነቱ በቀጥታ ተሳታፊ ያልሆኑ ሀገራትም በተዘዋዋሪ መንገድ ጥቃቱ የችግሩ ገፈት ቀማሽ ሆነዋልና ነዳጅ እጅግ ፈተና ውስጥ የገባበት ነው። አሁን ላይ በእጥፍ ጨምሮ ነው እየተሸጠ ያለበት ዋጋ የተለያዩ ሀዛዊ መረጃዎች የሚያሳዩት። ወደፊትም በተለይ ጦርነቱ እስከ መጋቢት መጨረሻ አካባቢ የሚቆም ካልሆነ በጣም እየተባባሰ ሊሄድ እንደሚችል ነው እየተገለጸ የሚገኘውና በተለይ እነ ኳታርና ዩናይትድ አረብ ኤሚሬትስ በዓለም 20 በመቶ የተፈጥሮ ጋዝ ላኪ ሀገራት ናቸውና ለዚህም ሆርሙዝ ነው እንግዲህ ቁልፉ መሳሪያና የኃይል አማራጩ ለዓለማችን የኃይል አማራጭ አንደኛው መስመር በጣም ቁልፍ ተብሎ የሚጠራው ሆርሙዝ ነው። በዚህ ምክንያት እንግዲህ ነዳጅ በእጅጉ እያሻቀበ ነው የሚገኘው። ከዚህ አንጻር የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ በትላንትናው ዕለት አንድ መልእክት አስተላልፈዋል። ጦርነቱ በንጹሃን ላይና በዓለም ኢኮኖሚ ላይ ከፍተኛ የሆነ ጫና እያሳደረ በመሆኑ ጦርነቱ ሊቆም ይገባል የሚል መልእክት አስተላልፈዋል። በተለይም ለአሜሪካና እስራኤል ጦርነቱን ቶሎ እንዲያቆሙ ነው መልእክት ያስተላለፉት። ኢራን በጦርነቱ ተሳትፎ የሌላቸውን ሀገራት ማጥቃቷን እንድታቆም እንዲሁ መልእክት አስተላልፈዋል። ሌላ ተጨማሪ ህይወት ማለፍ የለበትም፣ የዓለም ኢኮኖሚ ከዚህ በላይ ለቀውስ መዳረግ የለበትምና ጦርነቱ ሊቆም ይገባል የሚሉ ሀሳቦችን ወይ መልእክቶችን አስተላልፈዋልና የጸጥታው ምክር ቤት እየተፈጸሙ ያሉ ጥቃቶችን አውግዟል። ጥቃቱ እንዲቆምም ነው የጠየቁት እንግዲህ ዋና ጸሐፊው። ስለዚህ በተለይ በዚህ የሚቀጥል ከሆነ አሁን ላይ ደግሞ የወጣ አዲስ መረጃ አለ። በተለይ የመን የሚገኘው የሁቲ አማጺ ቡድን ደግሞ እስካሁን ድረስ ድምጹን አጥፍቶ ነው የቆየ። በተለይም በኢራን እንደሚደገፍ ይታወቃልና አሁን ላይ ወደ ድጋፍ እገባለሁ፣ ከኢራን ጎን እሰለፋለሁ የሚል ሀሳብ አንስቷል። ይህ ቡድን ደግሞ እንግዲህ በተደጋጋሚ በቀይ ባህር ላይ ነዳጅ ጫኝ መርከቦች ላይ ተደጋጋሚ ጥቃቶችን ሲፈጽም እናስተውላለን እና አሁን ወደዚህ የሚገባ ከሆነ ደግሞ ሌላኛው አማራጭ በቀይ ባህር በኩልም ሌላ ችግር ይፈጠርና ሌላ ቀውስ ይመጣል ተብሎም እንዲሁ እየተተነበየ ነው የሚገኘው። ኢትዮጵያ እንግዲህ ከዚህ አንጻር እያለፈች ያለችበትን መንገድ በተወሰነ እናንሳው። እንግዲህ የነዳጅ ሀብት በኢትዮጵያ ከፍተኛ የውጭ ምንዛሪ የሚመደብለት ቀዳሚው እንደሆነ ይታወቃል። ነዳጅ ከውጭ የምታስገባ ሀገር ነች። በዚህም ምክንያት በሰሞኑኛው የመካከለኛው ምስራቅ ጦርነትም ምክንያት እንግዲህ ወደ አማራ ክልል እንኳን ብንወስድ እስከ ግማሽ ያክል የቀነሰ መጠን ነው እየገባ ያለው። ይሄ ደግሞ የኢትዮጵያን ኢኮኖሚ በከፍተኛ ሁኔታ የሚጎዳ እንደሆነ ይነገራል። እንግዲህ ኢትዮጵያ ቀደም ብለንም እንዳነሳ ነው በብዙ መንገድ ነዳጅን ለብዙ የኢኮኖሚ ዘርፋ የምትጠቀም ሀገር ነች። ግብርናው ዋነኛው የሚባለውን ግብርናውን ጨምሮ እንግዲህ አሁን ላይ የግብርና ምርቶች፣ የእርሻ ማሽነሪዎች፣ የውሃ ፓምፖችን ጨምሮ ነዳጅ ይጠቀማሉ። ይህንንም ብቻ ሳይሆን ሌሎች መሰረተ ልማቶች የጤናም ጭምር አካባቢ ነዳጅ የሚጠቀሙ በጣም ብዙ ናቸው። ይሄ ትራንስፖርቱ ዋነኛው የትራንስፖርቱ እንዳለ ሆኖ በትራንስፖርቱ ዘርፍ ነዳጅ በጨመረ ቁጥር ሌሎች ዘርፎች ላይ ጭምር ለምሳሌ ከመጓጓዣ ትራንስፖርት መጨመር ጋር ተያይዞ ሌሎች የሸቀጦች የምግብ እህሉ ዋጋ መናር ይመጣልና ይህንንም በተመለከተ ኢትዮጵያ የተለያዩ ምክረ ሀሳቦችን እየሰጠች ነው። ጠቅላይ ሚኒስትር ዶክተር አብይ አህመድን ጨምሮ ነዳጅ በቁጠባ መጠቀም እንደሚገባ መልእክቶችን ሲያስተላልፉ ነበር። ተስፋሁን የንግድ ሚኒስትሩ፣ የትራንስፖርት ሚኒስትሩ እንደዚሁም የገንዘብ ሚኒስትሩም ጭምር እየወጡ እንደዚህ ያሉ ማብራሪያዎችን እየሰጡ ነበር። ከዚሁ ጋር ተያይዞ ኢትዮጵያ ከአጭር ጊዜ አንጻር በተለይ
አስተዳደር ስራዎችን እዚህ ቁጥጥር አካባቢ ስራዎች ላይ ትኩረት እያደረገች እንደሆነ መረጃዎች እየወጡ ነው ያሉት። በተለይ ማደያ አካባቢ ያለው የአስተዳደር የነዳጅ አስተዳደር ችግር በከፍተኛ ሁኔታ ያለ አግባብ ይሄ አሁን በሰው ሰራሽ ችግሩ ምክንያት የመጣው እንዳለው ነው። እዚህ አካባቢ ባለው የአስተዳደር ችግር ምክንያት ደግሞ በኮንትሮባንድ እየተሸጠ መሆኑ ያላስፈላጊ የዋጋ ጭማሪ እንዲፈጠር እያደረገ ነው የሚገኘው። በአማራ ክልልም ጭምር ይሄ እየተከሰተ ነው። አሁን ላይ በአማራ ክልል ላይ ንግድ ቢሮ በተለይ ከፍተኛ የኢኮኖሚ እንቅስቃሴ ላላቸው ከተሞች ቅድሚያ እየሰጠ ነው የሚገኘው። ለትራንስፖርቶችም እንደዚሁ። ከዛ ባሻገር በተለይ የመንግስት ተሽከርካሪዎች የስምሪት ማስተካከል፣ የሰዓት ማስተካከል፣ መጠናቸውን መቀነስ እንደዚህ ያሉ እርምጃዎች በአማራ ክልል እየተወሰዱ ነው ያሉት። ከማደያ ወጡ ነዳጅ እንዳይሸጥም ጭምር ጥረት እየተደረገ ነው ያለው። እስካሁን ወደ 26 አካባቢ ተሽከርካሪዎች በእንደዚህ ያለ መንገድ ተጠያቂ ሆነዋል። ከዛም ባሻገር ከኢትዮጵያዊነት ባህል እንዲህ ባለ ያደጋ ወቅት ከእዝነት በወጣ መንገድ በዘርፉ አካባቢ ባለሙያዎችም ራሳቸው ባለሙያዎችም ጭምር በብልሹ አሰራር ውስጥ ተዘፍቀው እየተገኙ እንደሆነ መረጃዎች እየወጡ ነው። ይህንን ግን የበለጠ አጠናክሮ መቀጠል ያስፈልጋል። አሁንም ነዳጅ በኮንትሮባንድ እየተሸጠ ነው ያለው። የአስተዳደር ችግሮች አሉ። ይሄ ካልታረመ ካለው እጥረት ላይ እንደገና አሁንም ሌላ መባባስ ሊያመጣ ይችላልና የአስተዳደር ነዳጅ የምናስተዳድርበት መንገድ እንደ ሀገር ከፍተኛ ቁጥጥር የሚያሻው መሆኑን የሚያመላክት ነው። አዎ በተለይ ነዳጅ እንግዲህ ቀደም ሲል እንዳልከው አንተም የማይነካው የኢኮኖሚ ዘርፍ የለም። በእያንዳንዱ ኑሮ በእያንዳንዱ ህይወት ውስጥ ነዳጅ አለና በተለይ አሁን ላይ የምግብ ዋጋ መናርን ጨምሮ በፍጆታ ሸቀጦች ላይ በአገልግሎት ዘርፍ እንዲሁም በግብርናና የኢንዱስትሪ ምርቶች ላይ ነው የነዳጅ ዋጋ ተጽዕኖ የሚገለጸው። እነዚህ ምርቶች ነዳጅ በአግባቡ ካልተገኘ እንደሚጨምሩ ይታወቃልና የተለያዩ ሀገራትም እንግዲህ የአጭርና የረጅም ጊዜ የተለያዩ መፍትሄዎችን እያስቀመጡ ነው የሚገኙት። በተለይ ቀደም ሲል አንተ እንደጠቀስከው በኢትዮጵያ በኩልም ነዳጅን በጥንቃቄና በቁጠባ መጠቀም ይገባል የሚል መልእክት የሚል ሀሳብ ተላልፏል። ከዚህ አኳያ ነዳጅ በተለይም በህገወጥ የግብይት ሰንሰለት ውስጥ ያሉ አካላት በህገወጥ መንገድ የኮንትሮባንድ ስለሚበዛበት ያንንም ቁጥጥር ማድረግ ይገባል የሚል መንግስት የራሱን መግለጫ ወይም ሀሳብ አውጥቷል። እንግዲህ ዘሜ ያው የነዳጅ ዋጋ እንኳንስ እንደዚህ ባለው ወቅታዊ ሁኔታ ይቀርና በተለይ በመደበኛው የትራንስፖርት ስርዓትም ጭምር እልባት ያላገኘ መፍትሄ ያላገኘ ነው። እንደኛ ሀገር ጉዳይ እንደኛ ክልልም ስትመለከተው የነዳጅ ጥያቄ የነዳጅ ጉዳይ በየጊዜው የሚነሳና እልባት ያላገኘ ነው። እንደዚህ አይነት ወቅታዊ ችግሮች ሲመጡ ደግሞ ችግሩ ከድጡ ወደ ማጡ ይሆናልና በተለይ መንግስትም እዚህ ላይ ህግ የሚያስከበሩን ስራ አጠናክሮ የቁጥጥር ስራውን አጠናክሮ መቀጠል ያስፈልጋል። እያንዳንዱ ከማህበረሰብ ከግለሰብ ጀምሮም በዚህ ጉዳይ ላይ የራሱን አዎንታዊ ሚና አስተዋጽኦ መጠቀም ያስፈልጋል። እንደ መፍትሄ የተቀመጡ አሉ በሌሎች ሀገራትም አሁን ላይ ባለው ሁኔታ ያው አስገዳጅ ሁኔታ ነው፣ ዓለም አቀፋዊ ችግር ነው። በቁጠባ መጠቀም የተለያዩ የኃይል አማራጮችን መጠቀም ይገባል የሚለው አለ። አሁን እንደ ሀገራችን የተጀመሩ የኤሌክትሪክ ተሽከርካሪዎችን መጠቀም ተሞክሯል። ይህን ተሞክሮን ማስፋት ያስፈልጋል። ሌሎች ሀገራትም እየተገበሩት ያለ ስለሆነ ማለት ነው እና የሌሎች ሀገራት አንዳንድ ተሞክሮችንም ብናነሳ እዚህ ጋር ለምሳሌ ታይላንድ የመንግስት ሰራተኞች ከቤቱ ነው እንዲሰሩ ችግሩን እንትን ለማለት ለማጣጣም እንዲህ አይነት እንትኖችን አውጥተዋል። ፓኪስታንና ፊሊፒንስም እንዲሁ የኃይል አጠቃቀም ለመቀነስ በሳምንት የስራ ቀናትን መቀነስ ላይ ትኩረት አድርገዋል። ሌሎች ሀገራትም እንግዲህ ካላቸው የነዳጅ ክምችት ውስጥ ወደ ገበያ ማውጣት ላይ ትኩረት አድርገው እየሰሩ ነው የሚገኙትና የነዳጅ ምርት ወደ ውጭ እንዳይላክ በተለይ እነ ቻይና እንዲህ አይነት እርምጃዎችን እየወሰዱ ነው የሚገኙት። ህንድ ደግሞ እንደ ኢትዮጵያ የኤሌክትሪክ ተሽከርካሪዎችን በስፋት መጠቀም ላይ አሁን ተሞክሮውን እያሰፋች ነው የምትገኘውና የረጅም ጊዜ እቅዶችንም ተግባራዊ ማድረግ ያስፈልጋል። መልካም እንግዲህ ይህን በተመለከተ በኢትዮጵያ በተለይ የገንዘብ ሚኒስትሩና የትራንስፖርትና ሎጂስቲክስ ሚኒስትሩ የሰጧቸው ሀሳቦች አሉ። እሱን ጋብዘን ተመልሰን እንገናኛለን። ነዳጅ ከፍተኛ ውጭ ምንዛሪ አቅርቦት ብቻም ሳይሆን በከፍተኛ የመንግስት በጀት ድጎማም ጭምር አስተማማኝ በሆነ መልኩ አቅርቦቱ የተጠናከረ ያለበት ሁኔታ መሆኑ ይታወቃል። ሆኖም ግን መንግስት በዚህ ከፍተኛ የውጭ ምንዛሪ ምደባና በከፍተኛ ድጎማ እያቀረበ ያለው ምርት በትክክለኛው የግብይት ሰንሰለት ተከትሎ
መንግስት ባስቀመጠው የገበያ ዋጋ እየተሸጠ እንዳልሆነና ህብረተሰቡን ለከፍተኛ እንግልት የተዳረገ መሆኑን መንግስት በቅርቡ ባደረገው ሰፊ ጥናት ማረጋገጥ ተችሏል። ስለዚህ በከፍተኛ ውጭ ምንዛሪ የሚገዛው ይሄ ምርት እንዲሁም በከፍተኛ የበጀት ድጎማ ለህብረተሰቡ መቅረብ ከነበረበት ዋጋ በላይ በተለያዩ የሀገሪቱ አካባቢዎች አዲስ አበባን ጨምሮ ከተቀመጠለት የመንግስት ዋጋ በላይ እየተሸጠ እንደሆነ ተደርሶበታል። ይህንን ሁኔታ በአስቸኳይ በቁጥጥር ስር ለማዋል መንግስት የአቅርቦት አስተማማኝነቱን ከማጠናከር ጎን ለጎን ህጋዊ እርምጃ መውሰድ ጀምረዋል። በዚህ ህገወጥ የግብይት ሰንሰለት ላይ የተሳተፉ አካላት የመንግስት ተቋማትንም ጨምሮ እና በዚህ ላይ ተሳትፎ ያላቸው አካላትን ወደ ህግ ቁጥጥር ስር የማዋል ስራ ተጀምሯል። ይሄ ስራ በቀጣይ ተጠናክሮ የሚቀጥል ነው የሚሆነው። በተለይ በአሁኑ ጊዜ በመካከለኛው ምስራቅ ባለው ጦርነት የተነሳ የነዳጅ አቅርቦት ሰንሰለት ከፍተኛ መስተጓጎል አጋጥሞታል። እንዲሁም የዓለም የነዳጅ ዋጋ በከፍተኛ ደረጃ አድጓል። ከፍተኛ የሆነ የቁጠባ ስራ ውስጥ መግባት ይኖርብናል። ስለዚህ መላው የነዳጅ ተጠቃሚዎች እና ማህበረሰባችን ነዳጅን በከፍተኛ ጥንቃቄና ቁጠባ እንድንጠቀም ማሳሰብ ይፈልጋለሁ። እኛ ብቻ አይደለንም፣ ዓለም የተፈተነበት ነው። እኛ ደግሞ በዚህ ቀጠና አካባቢ ስላለን የበለጠ እንፈተናለን። የባህር በር ስለሌለን የበለጠ እንፈተናለን። ይሄም ፈተና እንግዲህ በኢትዮጵያዊ ጽናት በአስተዋይነት ማለፍ ያስፈልጋል። አንዱ ፈተና የሚመጣው በትራንስፖርት ሴክተር ነው፣ በነዳጅ ምክንያት። በዚህ ጊዜ የእኛ ክትትልና ቁጥጥር እንዳለ ሆነው ምክር ሀሳብ መስጠት እንዳለ ሆነው ህዝቡን ማድረግ ያለባቸው ነገሮች አሉ። አንደኛ የግል መኪና የሚጠቀሙ የመንግስት መኪና የሚጠቀሙ አካላት ወደ ብዝሃ ትራንስፖርት መሻገር። ብዝሃ ትራንስፖርቱ አንደኛ ብዙ ሰዎችን ስለሚጭን ዋጋ እንጋራለን፣ የዋጋ ተጽዕኖ ይቀንሳል። ሁለተኛ የኤሌክትሪክ አሉ፣ የኤሌክትሪክ አውቶቡሶች፣ የኤሌክትሪክ ሚኒባሶች፣ የኤሌክትሪክ ራይዶች ስላሉ ወደዛ ሽፍት ካደረግን ነዳጃችንን እንቆጥባለን፣ ከዋጋ ንረቱም ራሳችንን እንከላከላለን። ሶስተኛ መኪና መጋራት፣ ተሽከርካሪ መጋራት። ቤተሰብ 10 ልጅ ያለው 5 ልጅ ያለው ሀብታም ቤተሰብ 5 መኪና 10 መኪና ኖሮት ከሆነ አሁን ለሀገር ብሎ ለህዝብ ላይ የሚመጣው አደጋ ብሎ ሀገር እንድትቀጥል ይሄ እንቅስቃሴው ያለችንን ነዳጅ በቁጠባ እንድንጠቀም ተሽከርካሪን ሰብሰብ ብሎ መጠቀም ያስፈልጋል ማለት ነው። የተከበራችሁ ተመልካቾቻችን ተመልሰናል። ይህ ሰሞነኛ መሰናዷችን ነው ወደ እናንተ እየደረሰ የሚገኘው። አሁንም እንቀጥላለን፣ አብራችሁን ቆዩ። ስሜ እንግዲህ ቀደም ሲል የመንግስት የስራ ኃላፊዎቹ የነዳጅን ጉዳይ በተመለከተ ያስተላለፏቸውን መልእክቶች ነው ተከታትለን የመጣ ነውና ከዚህ ውስጥ እንግዲህ በተለይም ደግሞ ሊደረጉ የሚገባቸው መፍትሄዎች ምንድናቸው የሚለው ላይ ሀሳቦችን ሰንዝረዋል። በተለይ ቀደም ሲል የትራንስፖርትና ሎጂስቲክስ ሚኒስትሩም ሲያነሱ እንደነበረው እንደ ኢትዮጵያ ላለ የባህር በር የሌለው ሀገር በእንደዚህ አይነት ወቅት እጅግ ተፈታኝና ለችግር ተጋላጭ ነው። ስለዚህ አማራጮችን መጠቀም ያስፈልጋል። አንደኛው ነዳጅን በቁጠባና በጥንቃቄ መጠቀም ይገባል የሚሉ ሀሳቦችን አንስተዋል። ከዚያ ውጪ የመተባበር በትራንስፖርቱ ዘርፍ የመተባበር ባህልን ማዳበር እንደሚገባ ነው የጠቆሙት። አዎ እንግዲህ ከአጭር ጊዜ አንጻር እዚህ አስተዳደሩ አካባቢ ያለውን ውስንነት ነዳጅ በኮንትሮባንድ መሸጥን መከላከል ዋነኛው መፍትሄ ነው። በቁጠባ መጠቀምም እንደዚሁ ሌላኛው መፍትሄ ነውና እዝነት በዚህ ወቅት ያስፈልጋል። ከዛ ባሻገር ግን ለረጅም ጊዜ አንጻር ግን አሁንም የውጭ የሚገባ ነዳጅ ላይ መመስረት በጣም አደጋ እንዳለው የሚሰጥ ምልክት አለው። ኢትዮጵያ ደግሞ ከሌሎች የኃይል መሰረቶች አንጻር ትልቅ ሀብት ያላት እንደሆነች ይታወቃል። አሁን ወደ ኤሌክትሪክ መኪና መሸጋገር፣ ከዛ ባሻገር የኃይል አቅርቦቷን ወደ ታዳሽ ኃይሎች ማዞር፣ የሃይድሮ ፓወርን ጨምሮ የሶላር እና ሌሎች አማራጮችን ጭምር ወደ መጠቀም መሄድ እንዳለባት የሚያሳይ ነው። በእርግጥ ቀደም ተብሎም የጋዝ ተጠቃሚ መኪኖችን ቁጥር የማብዛት እና ነዳጅን ጥቅም
አቅም የመቀነስ ስትራቴጂ ተነድፎ እየተተገበረ እንደነበር ይታወቃል። ይህንን አሁን ማስፋት በጣም ያስፈልጋል። እንዲህ ከመሆኑ ውጭም ሌላው ዓለም ረብሻ በተከሰተ ግጭት በመጣ ቁጥር የኢትዮጵያ ኢኮኖሚ አደጋ ላይ የሚወድቅበት እድል ስለሚኖር አሁን ላይ እንግዲህ ሌሎች መውጫ መንገዶችን መፈለግ በጣም አስፈላጊ እንደሆነ ነው። ከጋዝ ክምችት ጋርም ተያይዞ ኢትዮጵያ ክምችት እንዳላት ይታወቃል። ያንን ሀብት ወደ መጠቀም ወደ እንግዲህ ስራዎች እየተሰሩ እንደሆነ ይታወቃል። እዛ ላይም ጭምር የበለጠ ኢንቨስት አድርጎ መስራት እንደሚያስፈልግ የሚጠቁም ነው የአሁኑ የነዳጅ ችግር። አዎ ልክ ነው። እንግዲህ ችግሮችን እንደ እድል መጠቀም ያስፈልጋል። መልካም አጋጣሚ እነዚህ ይህን ችግሮችን ወደ እድል መቀየር አንደኛው ነውና ሌሎች አማራጮችንም መፈለግ ያስፈልጋል። ቀደም ሲል አንተ እንዳልከው የሀገሪቱ የነዳጅ ፍላጎት በውጭ ላይ የተመሰረተ ነው። እንደዚህ አይነት ችግሮች ሲመጡ ደግሞ ችግሩን አይፈታምና ሀገሪቱም ወደ ራሷ ማስራ ሌሎች አማራጮችን መፈለግ ያስፈልጋል። በተለይም ባለፈው ይፋ ከተደረጉ የ30 ቢሊዮን ዶላር ፕሮጀክቶች መካከል እንግዲህ አንደኛው የተፈጥሮ ጋዝ ልማት የጋዝ ማውጣትና ማቀነባበሪያ ፕሮጀክት አንደኛው ነውና እንደነዚህ አይነት ሌሎች አማራጮችን መፈለግም እንግዲህ ሀገሪቱ የራሷን ፍላጎት ለማሟላት በምታደርገው ጥረት የራሱ የሆነ አዎንታዊ አስተዋጽኦ ይኖረዋል ብለን እናስባለን። ዘሜ ሰዓታችን ተጠናቋል። ለዛሬ የነበረን መሰናዶ የተከታተላችሁትን ይመስላል። የተከበራችሁ ተመልካቾቻችን ተስፋውን ታምርና ዘመኑ ታደለ መረጃዎችን ወደ እናንተ አደረስን። እስከ ሳምንት መልካም ጊዜ ይሆነላችሁ። ሰላም ሁኑ።